ስለዚህ ሐዋርያው ቅዱስ ጳውሎስ በመልክ አይተውት አያውቁ። እንደውም እዚህው የቆላሲስ መልእክቱ ላይ ምዕራፍ 2 ቁጥር 1 ላይ እሱና የሎዶቅያ ሰዎች እሱን ገጹን ለማየት ይናፍቁ እንደነበረ በአካል ግን እሱም ሊያያቸው እንደሚፈልግ ግን እንዳልተገናኙ ይናገራል። ለዚህ ነው በአካል ከናንተ ጋር ባልኖርም በመንፈስ ግን ከማን ጋር ነኝ? ከናንተ ጋር ነኝ የሚለውን የምናገኘው። በእርግጥ እኛም ቅዱስ ጳውሎስን በአካል አላየነው፣ ግን በመንፈስ ከማን ጋር ነው? ከኛ ጋር ነው። ትምህርቱን ስናስብ፣ አገልግሎቱን ስናስብ፣ ለቤተ ክርስቲያን ምስረታ ያደረገውን ተጋድሎ ስናስብ ሐዋርያው ቅዱስ ጳውሎስን በመልክ ባናየውም ልክ እንደነ ሎዶቅያ እንደነ ቆላሲስ ሰዎች በአካል ባናገኘውም በመንፈስ ግን ከማን ጋር ነው? ከኛ ጋር። ይሄ ሚስቲካል የሆነ የቤተ ክርስቲያን ህብረታዊ አንድነት ነው፣ በመንፈስ አንድ መሆን። አሁን ቅዱስ ጳውሎስ በአካል ከነሱ ጋር ሳይሆን ነገር ግን በመንፈስ ከናንተ ጋር ነው ሲል ምን ማለቱ ነው? መለኮቱ ነው? እንደ እግዚአብሔር በሁሉ ያለ ሆኖ ነው? ነው እንዴ? በሁሉ ያለ ማን ነው? እግዚአብሔር ብቻ ነው አይደል? ግን ለምንድን ነው ቅዱስ ጳውሎስ በአካል ከናንተ ጋር ባልሆንም በመንፈስ ግን ከማን ጋር ነኝ አለ? ከናንተ ጋር ነኝ። ይሄ ሚስቲካል ዩኒየን ይባላል፣ ምስጢራዊ ህብረት ይባላል። አሁን ቅዱሳን ብለን የምናስባቸው የምናከብራቸው አባቶቻችን በአካል ከማን ጋር አይደሉም? ከኛ ጋር አይደሉም። በመንፈስ ግን ከማን ጋር ናቸው? እንደዚህ ስንል ተሳስተን አይደለም። አንዳንዶቹ መለኮት ያደረግናቸው ልክ እንደ እግዚአብሔር በሁሉ ይገኛሉ ብለን እንደምናስተምር አድርገው የሚወስዱ ሰዎች አሉ። ነገር ግን የቅዱሳን በአካለ ሥጋ ከዚህ ምድር መለየት በአካለ ነፍስ በመንፈሳዊ ህብረት ውስጥ በክርስቶስ ራስነት አንዲት አካል ተብላ ከተመሰረተች ቤተክርስቲያን ውጭ ያደረጋቸው። በደንብ ማስተዋል ያለብን ሁላችን ከክርስቶስ የተነሳ ስንት ነን? አንድ ነን አይደል? ይሄን ማመን አለብን። አንድ ነን ስንል ግን ከማን የተነሳ ነው? የዚች አንዲት አካል ራስ ማን ነው? ቅዱሳን የዚች ቤተክርስቲያን አባላት ናቸው አይደሉም? ናቸው። ይሄን በማመን ነው። ስለዚህ ከቤተ ክርስቲያን ምስጢራዊ ህብረት የተነሳ በተለያየ ዓለም፣ በተለያየ ቀለም፣ በተለያየ ብሔር፣ በተለያየ ዳርቻ ክርስቶስን በማመን ያሉ በቤተ ክርስቲያን ያሉ ክርስቲያኖች በአካል የተለያየ ቦታ ቢኖሩም